ዛሬ የምንሰራት ስራ ለነገ ህይወታችን ላይ በጣም ተጽዕኖ አለው። ዛሬ እዚህ ጋር ሰው በድለን ከሆነ trust me በአንድ አመት ኢፌክቱን ላናየው እንችላለን። 2 አመት 3 አመት ከተወሰነ ጊዜ በኋላ ግን ታዩታላችሁ። መጽሐፍ ቅዱስ ምንድነው የሚለው? መክብብ ምዕራፍ 3 ላይ ለሁሉም ጊዜ አለው ይላል። ለመሳቅ ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ለመራራቅ ጊዜ አለው። ሁሉ ነገር ባለበት አይቆይ። በጣም የሚገርመኝ ስቶሪ አለ መጽሐፍ ቅዱስ ላይ ስለ ኤሃብ። እሱ ንጉስ የነበረ ጊዜ የሆነ አንድ ሰው የሱን የወይን ስፍራ ፈልጎ አስገደለው። ያን ሰውዬ ካስገደለ በኋላ ኦፍ ኮርስ እግዚአብሔር እሱን ተበቀለው። ሚስቱ ነበረች ግን ጀዝቤል ወይም ደግሞ ኤልዛቤል እሷ ናት ለባሏ ነግራ ለምን አንተ ንጉስ አይደለህም ወይ ስልጣን አለ ለምን በኃይል አንወስድም ወረቀትን ጻፍና ምናም ብለው ተገደለ። መሬቱን ወሰዱበት። እግዚአብሔር አይቷል ይሄን ኃጢያት ግን እግዚአብሔር ወደው አልቀጣት። it takes 12 years 12 አመት ሙሉ ኖራለች እቺ ሴትዮ ያንን ኃጢያት ተሸክማ ማለት ነው። ግን ከ12 አመት በኋላ ደግሞ እግዚአብሔር ፍርድ ተጠበቃት እንደማይሆን ሆና ህይወቷ አለፈ። ምን ልላችሁ ፈልጌ ነው ዛሬ የምናደርገው ኢፌክት 1 አመት 2 አመት ላናየው እንችላለን ግን የሆነ ጊዜ ላይ ይመጣል። መጽሐፍ ቅዱስ የሚለው ትክክል ነው። በጉብዝና ወራታችን እግዚአብሔርን ማሰብ ይገባናል። የፈለገ ሲዝን ውስጥ እንሆናውን ያለንበት ሲቹዌሽን እግዚአብሔር ግን ፕራዮሪቲ ሊሆን ይገባል በህይወታችን ላይ። ዋናው ፕራዮሪቲያችን እሱ ነው። መጀመሪያ እሱን ከላይ አስቀድመን ነው ከዛ በኋላ እኛ የምንሰራቸውን ነገሮች መስራት የምንችለው መጀመሪያ እሱን ዋናችን አድርገን ነው። መጽሐፍ ቅዱስ ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ፈርተን የምንኖረው ኑሮ ኢቬንቹዋሊ ይከፍለናል። ኢቬንቹዋሊ መጨረሻችንን ያሳምርልናል። ጋይስ ይሄንን in hard way አትማሩት። በእውነት በጣም ትክክል ነው። ዛሬ ተመቻቸ ነገሮች ኦኬ ናቸው ተስተካከሉ ብለን እንደፈለገን መፈንጨት አንችልም። የሆነ ጊዜ ላይ ደግሞ ይመጣል ቀን ቆጥሮ